ዓለማችን በአሁኑ ወቅት እጅግ አደገኛ በሆነ የጂኦፖለቲካዊ አዙሪት ውስጥ ትገኛለች። ዛሬ የምናቀርብላችሁ መረጃ የዓለምን የኃይል ሚዛን ሊቀይር የሚችል የሩሲያ አስደንጋጭ ማስጠንቀቂያ ነው። ክሬምሊን በይፋ ባወጣችው መግለጫ አሜሪካ ከኢራን ጋር የምታደርገው ማንኛውም አይነት የዲፕሎማሲ ንግግር በስተጀርባ ትልቅ ወታደራዊ ሴራ እንዳለው ገለጸች። ዲፕሎማሲው ለወታደራዊ ኦፕሬሽን መሸፈኛ ነው የሚለው የሩሲያ ክስ በቅርቡ ታይቶ የማይታወቅ ግጭት ሊፈነዳ እንደሚችል አመላካች ነው። ሞስኮ ለምን ይሄን አለች? ቻይናስ በዚህ ጨዋታ ውስጥ ያላት ሚና ምንድነው? የጄዲ ቫንስ የፖሊሲ ለውጥስ ለሩሲያ ምን ዕድል ፈጠረላት? እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩም። ወደ ዝርዝር መረጃው ስንገባ የሩሲያ ብሔራዊ ደህንነት ምክር ቤት ከፍተኛ ባለስልጣናት የሰነዘሩ ክስ እጅግ ከባድ ነው። እንደ ክሬምሊን ገለጻ ዋሽንግተን በአንድ በኩል ከቴህራን ጋር በኒኩሌር ጉዳይና በክልላዊ ሰላም ዙሪያ እየተዳደርኩ ነው ስትል፣ በሌላ በኩል ግን የጦር ኃይሏን በከፍተኛ ሁኔታ በክልሉ እያሰፈረች ነው ብለዋል። ሩሲያ ይህንን የምታየው ዓለም አቀፉን ማህበረሰብና ኢራንን ለማዘናጋት እንደተዘረጋ የዲፕሎማሲ የጭስ መጋረጃ ነው። አሜሪካ የምድር ጦሯን ለማንቀሳቀስ ዝግጅቷን እስከጨረስ ድረስ ጊዜ ለመግዛት ድርድርን እንደ ስትራቴጂ እየተጠቀመችበት ነው የሚለው የሩሲያ ስጋት በቀጠናው ያሉትን ሀገራት ስጋት ውስጥ ጥሏቸዋል። አርቲ ኒውስ እንደዘገበው የሩሲያ ደህንነት አካላት አሜሪካ ኦፕሬሽናል ስትራቴጂስቷን እያጠናከረች መሆኑን የሚያሳዩ መረጃዎች አሉን ብለዋል። ይህ ማለት በንግግር ስም የጦርነት ነጋሪት እየተጎሰመ ነው ማለት ነው። በተመሳሳይ ሰዓት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቤጂንግ ከፕሬዝዳንት ሺ ጂንፒንግ ጋር ታሪካዊ የሚባል ስብሰባ አድርገዋል። ላቭሮቭ ለቻይና የሰጡት ዋስትና ምዕራባውያንን በእጅጉ አስደንግጧል። ጉዳዩ እንዲህ ነው። በአሜሪካና በእስራኤል ጥምረት ምክንያት በኢራን ላይ ጦርነት ቢከፈትና የሆርሙዝ የባህር ሰርጥ ቢዘጋ ቻይና የሚያጋጥማትን የነዳጅና የኢነርጂ እጥረት ሩሲያ ሙሉ በሙሉ ተካለች የሚል ነው። ይህ ማለት ቻይና በአሜሪካ የባህር ላይ እገዳ ሳትገደብ በሩሲያ የየብስ መስመሮች በኩል ነዳጅ እንድታገኝ የሚያደርግ የኢኮኖሚያዊ ጋሻ ነው። ላቭሮቭ ሲናገሩ ሩሲያ ያለምንም ጥርጥር ለቻይናና ከኛ ጋር ለመስራት ለሚፈልጉ ሀገራት የሀብት እጥረትን መሙላት ትችላለች ብለዋል። ይህ እርምጃ አሜሪካ በቻይና ላይ ያላትን የኢኮኖሚ ጫና ዋጋ ቢስ የሚያደርግ ከመሆኑ በላይ የሞስኮ ቤጂንግ ጥምረት ምን ያክል ጥልቅ እንደሆነ ያሳያል። ላቭሮቭ በቤጂንግ በነበራቸው ቆይታ ሌላው ያነሱት ነጥብ አሜሪካ ሩሲያና ቻይናን ለመቆጣጠር የምታደርገው ጥረት አሜሪካ በተለያዩ ቀጠናዊ ጥቃቅንና በብሎክ ላይ የተመሰረቱ መዋቅሮችን በመፍጠር ቀጠናዊ ትብብሮችን ለማፍረስ እየሰራች ነው ሲሉ ከሰዋል። ይህ የሚያመለክተው እንደ አውካስና ኳድ ያሉ ስብስቦች ነው። ላቭሮቭ አክለውም ከአሜሪካ ጋር ያለው ግንኙነት ገና በረዶ ባይሆንም ነገር ግን የወደፊት ሁኔታ አሳሳቢ መሆኑን አልሸሸጉም። በተለይም ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በኢራን ላይ እየተከተሉት ያለው ፖሊሲ ግልጽ አለመሆኑ አሁን ላይ ያለውን የዲፕሎማሲ ሂደት ተሰባሪ አድርጎታል ብለዋል። ሩሲያ ግን ፍትሃዊ ስምምነትና የዓለም አቀፍ ሕግ መከበር እስካለበት ድረስ ለንግግር ዝግጁ መሆኗን ብታሳይም ለከፋው አማራጭ ግን ከቻይና ጋር እየተዘጋጀች መሆኑን ገልጸዋል። ይህ ሁሉ ትርምስ ባለበት ወቅት በአሜሪካ ፖለቲካ ውስጥ ሌላ ትልቅ ቦምብ ፈንድቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በተርኒንግ ፖይንት ዩኤስኤ ዝግጅት ላይ ያደረጉት ንግግር የአሜሪካን የውጭ ፖሊሲ አቅጣጫ የሚቀይር ነው። ቫንስ ሲናገሩ ለዩክሬን የሚሰጠውን የገንዘብ ድጋፍ ማገዴ አንዱ ኩራት የሚሰማኝ ውሳኔ ነው ብለዋል። አሜሪካ የገዛ ዜጎቿን ጥቅም ማስቀደም አለባት የሚለው የቫንስ አሜሪካ ፈርስት ፖሊሲ ዋሽንግተን ለዓለም አቀፍ ግጭቶች የምታውለውን ገንዘብና የጦር መሳሪያ እንደምትቀንስ ማሳያ ነው። ቫንስ አክለውም አሜሪካ የጦር መሳሪያ አቅራቢነቷን ስታቆም አውሮፓ የገዛ ራሷን ሚና መወሰን አለባት ብለዋል። ይህ ለሩሲያ ትልቅ የምስራች ነው። አሜሪካ ከዩክሬን ፊቷን ስታዞር ሩሲያ በምስራቅ አውሮፓ ያላትን የበላይነት ለማረጋጋት ሰፊ ዕድል ታገኛለች። ሆኖም ጥያቄው አሜሪካ ከዩክሬን የምታተርፈውን ኃይል ወደ ኢራን ልታዞር ይሆን የሚለው ነው። በአጠቃላይ አሁን ያለው ሁኔታ ስንመለከት ዓለም በሁለት ጎራ ተከፍላለች። በአንድ በኩል አሜሪካ ዲፕሎማሲን እንደ ወታደራዊ ስልት እየተጠቀመችበት ነው የሚል ስጋት አለ። በሌላ በኩል ሩሲያና ቻይና የአሜሪካን ማዕቀብና ወታደራዊ ጫና ለመቋቋም የማይበገር የኢነርጂና የፖለቲካ ጥምረት ፈጥረዋል።
የላቭሮቭ የቤጂንግ ጉብኝት፣ የፑቲን ቀጣይ የቻይና ጉዞና የጄዲ ቫንስ ወደ ውስጥ የማየት ፖሊሲ ተደምረው አዲስ የዓለም ስርዓት እየተፈጠረ መሆኑን ያሳያሉ። የሆርሙዝ የባህር ሰርጥ ቢዘጋ እንኳ ሩሲያ ቻይናን በነዳጅ እንደምትደግፍ መግለጿ አሜሪካ በባህር ላይ ያላትን የበላይነት የሚፈታተን ነው። ዓለም በሁለት ትላልቅ ጦርነቶች መካከል ባለችበት በዚህ ወቅት በዶናልድ ትራምፕ እና በቪላዲሚር ፑቲን መካከል አንድ ሚስጥራዊ የጥቅም ልውውጥ ተካሂዶ ይሆን? አዲሱ የምክትል ፕሬዝዳንት እጩ ጄዲ ቫንስ በጆርጂያ በሰጡት ንግግር የትራምፕ አስተዳደር ለዩክሬን የሚሰጠውን ድጋፍ ማቆሙን እንደ ትልቅ ስኬት መቁጠራቸው ተገልጿል። ይህ መግለጫ ግን አንድ ትልቅ ጥያቄን አስነስቷል። ትራምፕ ከኢራን ጋር ሊገቡ ካሰቡት አስከፊ ጦርነት ለማምለጥ ሲሉ ዩክሬንን ለሩሲያ አሳልፈው እየሰጡ ነው ተብሏል። በጆርጂያ በተካሄደው የተርኒንግ ፖይንት ዩኤስኤ ስብሰባ ላይ ጄዲ ቫንስ የተናገሩት ንግግር በኪየቭ እና በዋሽንግተን መካከል ትልቅ ድንጋጤን ፈጥሯል። ቫንስ እንዳሉት የትራምፕ አስተዳደር ለዩክሬን የሚሰጠውን ወታደራዊ ድጋፍ ማቆሙ በጣም ከሚያኮሩን ስኬቶቻችን አንዱ ነው ብለዋል። ይህ ንግግር በቃላት ብቻ የተገደበ አይደለም። በአሁኑ ወቅት አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍና እጅግ ወሳኝ የሆኑ የስለላ መረጃዎችን ለጊዜው ማቆሟ ተነግሯል። ዩክሬን በጦር ሜዳ ላይ ከፍተኛ ጫና ባለባት በዚህ ሰዓት የአሜሪካ ድጋፍ መቋረጡ ለሩሲያ ወታደሮች ትልቅ የድል በር የሚከፍት ነው። ነገር ግን ከዚህ ሁሉ ጀርባ ሌላ ትልቅ የቼዝ ጨዋታ እንዳለ ተንታኞች ይናገራሉ። አሜሪካ በአሁኑ ወቅት በመካከለኛው ምስራቅ ከኢራን ጋር ወደ ቀጥተኛ ጦርነት የመግባት ከፍተኛ ስጋት ላይ ትገኛለች። ዶናልድ ትራምፕ ደግሞ አሜሪካን ከውጭ ጦርነቶች ማውጣት ዋነኛው የምርጫ ቅስቀሳቸው መሆኑ ይታወቃል። ታዲያ ትራምፕ ከዚህ የኢራን ጦርነት ወጥመድ ለማምለጥ የፑቲንን እርዳታ ፈልገው ይሆን? ሩሲያ በኢራን ላይ ያላትን ተደማጭነት በመጠቀም ኢራን ከአሜሪካ ጋር ወደ ጦርነት እንዳትገባ እንድታረግ ትራምፕ ፈልገዋል። ለዚህ ውለታ ደግሞ ትራምፕ ለፑቲን የሚሰጡት ስጦታ ዩክሬንን እንደሆነ ይገመታል። ይኸውም ሩሲያ በዩክሬን ላይ የፈለገችውን እንድታረግ አሜሪካ አይኗን ትጨፍናለች፣ ወታደራዊ እርዳታንም ታቋርጣለች ማለት ነው። ይህ ስምምነት እውን ከሆነ የዓለም የኃይል ሚዛን ሙሉ በሙሉ ይለወጣል። በአንድ በኩል ዩክሬን የአውሮፓ ጋሻ ሆና መቆሟ አብቅቶ በሩሲያ ቁጥጥር ስር ልትወድቅ ትችላለች። በሌላ በኩል ደግሞ አሜሪካ በመካከለኛው ምስራቅ ያላትን የጦርነት ስጋት በመቀነስ ትኩረቷን ወደ ውስጣዊ ጉዳዮቿ ታዞራለች። ነገር ግን ይህ ውሳኔ የአውሮፓ አጋሮቿን እንደ ጀርመንና ፈረንሳይ ያሉ ሀገራትን ክህደት ውስጥ የሚከት ነው። አሜሪካ የቆመችለትን የዲሞክራሲና የነጻነት እሴት ለራሷ የጦርነት ስጋት መቀነሻ ስትል መስዋዕት አድርገዋለች የሚሉ ወገኖች በርካቶች ናቸው። ፑቲን በዚህ ሳምንት የፈለጉትን የዩክሬንን ግዛት ያገኛሉ። ትራምፕ ደግሞ ሰላም አውራጅ ተብለው በምርጫው እንዲያሸንፉ መንገድ ይከፈትላቸዋል። እንግዲህ ክብራትና ክብራን የዓለም ፖለቲካ እጅግ ወደ ረከሰ የጥቅም ልውውጥ እየተቀየረ ይመስላል። ዩክሬን የዚህ ልውውጥ ሰለባ ትሆን ወይንስ ትራምፕ አሜሪካን ካላስፈላጊ ጦርነቶች ለማውጣት የወሰዱት ብልህ እርምጃ ነው? ጄዲ ቫንስ የገለጹ ኩራት ለዩክሬናውያን ግን የህልውና አደጋ ነው። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ትራምፕ ዩክሬንን ለሩሲያ አሳልፈው በመስጠት ከኢራን ጦርነት ማምለጣቸው ትክክለኛ ውሳኔ ነው ወይስ አሜሪካ የዓለም መሪነቷን እያጣች መሆኑን ያሳያል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ ሰበር ዜናዎችና ትንታኔዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆነው ጤና ይስጥልን።